አትሽ በልቡ መርጃን እያፈቀረ ነገር ግን ደክሟል እንዳይባል አፍቅሯል እንዳይባል በጣም ስለፈራና ስላሳሰበው መርጃ ላይ ጥርሱን እንደነከሰባት ነው። ይህም ከሀገር እንድትወጣና ወደ እንግሊዝ እንድትሄድ ካመቻቸ በኋላ አሁንም ባልወሰነች እምቢ ብላ በተጋፈጠችኝ ብሎ ሲመኝና ሲጸልይ፣ ነገር ግን መርጃ ከመሄድ ውጭ ምን አማራጭ አልነበራትም። እንደውም እዚህ ቤት መቆየቱ ብዙ እያስከፋት ናት ያለችው። ከአትሽ ጋር ያሳለፈቻቸው ጊዜዎች ገና ካሁኑ ቢናፍቋትም ነገር ግን ግፊቱ በጣም ከፍተኛ ነበረ። ቤተሰቦቿ እየገፏት ናቸው ያሉት። ይህም አትሽ መርጃን ኮንትራቱን ከምቀድና ከማቋረጥ ብትሄጂ ይሻልሻል ብሎ ስለተደራደራት አሁን ወደ መኝታ ክፍሏ መታለች። እንደ ድሮ እነ ሙዘይንና አስሊ መርጃን መናገር አይችሉም፣ ምክንያቱም አትሽ ፊት ለፊት ጠበቃ እየቆመላት ነው። አሁን ወደ መኝታ ክፍሏ መታ ሻንጣውን በልብስ እየሞላች ናት ያለችው። እንደዚህ እያደረገች ስታስተካከል አትሽም ወደ እሷ እየመጣ ነበረ። ብዙ አሰበች፣ ልብሷን በተወሰነ መልኩ አስተካከለች። ከዛም በኋላ በቀጥታ ወደ አልጓ ላይ እየወጣች ነበር። ምንድነው የሚሻለኝ? አትሽ እንደሆነ እኔን ጨራሽ አይሰማኝም። ጨርሶ ምንም አይሰማኝም። በቃ ንዴት ብቻ፣ እልህ ብቻ፣ ብስጭት ብቻ እያለች ከራሷ ጋር እያወራች ነው። ከዛ አልጋዋ ላይ አረፍ ትላለች። እተኛ ነው። ድንገት አትሽ መጣ። አትሽ ሲመጣ በሩን ከፈት አድርጎ እየተመለከተ ነበረ። ሻንጣው ብርግድግድ እንዳለ ነው። ልብሷን ገና እያስተካከለች ነበረ። ሲመጣ ድምጽ እየሰማች ነው። በሩን ከፍቶ ቀጥ ብሎ እንደቆመ ይታወቃታል። አትሽ በሩን በርግዶ ሲቆም ኋላ የቆመችው ደግሞ አስሊ ናት። አስሊ ከአትሽ ጀርባ ቆማለች። አትሽ በመጨረሻም ልትገላገላ ነው ችልች። በመጨረሻም ለበሽታው መድኃኒቱ ተገኝቶለታል። ስለዚህ አሁን እፈውሳለሁ፣ አድናለሁ አትሽ፣ ከዚህ አይነት በሽታ ነው የማድነ፣ በመጨረሻም የኔ ቅብ ውስጥ ትገባለህ እያለች ስታወራ ነበር በዚህ መንገድ። ከዛ በኋላ ወዲያው ነበር አትሽ በሩን ዘጋው። በሩን ዘግቶት በቀጥታ ወደ ውስጥ ተመለከተ። አሁንም ሻንጣው እንደተዝረከረከ ነው። ከዛ የሚቀየረው ልብስ እያወጣ ነበረ። ምንም ማለት አልቻለም። ድንገት መርጃን እያያት ናት ያለችው። መርጃን ልተኛ ብላ ወደ አልጋ ውስጥ ልትገባ ከዛ ተመልሳ መጣች። ወደሱ አየችው። ልብሱን ይዘዋል። ከዛም በኋላ ያው ልብስ ልትቀይር ከሆነ ከፈለግ እወጣልሃለሁ አለችው። ችግር የለም እንዳትወጪ ችግር የለም እኔ እወጣለሁ ብሏት ጥሏት ወጣ። ችግር የለም ሂድ ብትሄድ ነው የሚሻለ ብላ ከራሷ ጋር እያወራች ነበረ። እኔ ግን እንቅልፍ የለኝም፣ እኔ ግን አስባለሁ፣ እኔ ግን ስጨነቅ ሳለቅስ አድራለሁ ብላ ከራሷ ጋር እያወራች ነው። ከዛም በኋላ ሻንጣን ዘጋግታ በቀጥታ የልብስ አጥሯ ውስጥ ከተተችው። በሌላ በኩል አስሊም ብትሆን እሷም እንቅልፍ የላትም። በሀሳብ ቁጭ ብላ እየተብሰለሰለች ነው። አስሊ አልጋዋ ላይ ጋደም ብላለች። አስሊ የምታስበው ስለ አትሽ ነው። ብላ በመጨረሻ ተሳክቶላታል። ለእሷ ድንቅ ስኬት ነው። በመጨረሻ አትሽ አድኛለሁ እንግዲህ በመጨረሻም የኔ ትሆናለህ። እሷ ላይ ለምረቆ የተስፋ ማትቆርጥባት ምንድነው? እኔ ላይ ያጣኸው ምንድነው? እኔ ላይ ያላገኘው እሷ ላይ ያገኘው ነገር ምንድነው? ነገሩ ምንም እየገባኝ አይደለም። ነገር ግን እሷ ላይ ተስፋ መቁረጥ ከከበደ እኔ ረዳሃለሁ፣ ለሁለታችንም ጥቅም ሲባል፣ የጋራ ጥቅም ሲባል ሁሉን ነገር አስተካክላለሁ ብላ እያወራች ነው። ድንገት ሙዘይን መጣች። ስትመጣ በሩን ከፍታ ዝምላ አየቻት። አስሊ ልክ ሙዘይን በሩን ስትከፍተው ቶሎ ብላ አንገቷን አጣማ ተኛች፣ አይኗን ጨፈነች። እዛ ሙዘይን በሩን ከፍታ ገባችና አጠገቧ ቆማለች። የኔ ቆንጆ ልጅ ብላ አጠገቧ እየተቀመጠች ነበረ። የኔ ልጅ ሁሉም ነገር ሰላም ይሆናል። አትሽና ጀማል ለኔ ልክ እንደ ልጆቼ ናቸው። እንደ ራሴ ልጆች አድርጌ ነው ያሳደግኳቸው። አንቺ ደግሞ ከነሱ የበለጥሽ ለኔ ትልቅ ዋጋ አለሽ። ከአበባ የበለጠ ዋጋ ነው ያለሽ ለኔ በህይወቴ እና በጭራሽ ልብሽ እንዲያዝንም እንዲከፋ በጭራሽ አልፈልግም፣ ደግሞም አልፈቅድምም። ትንሽ ግን መታገስ አለብሽ እሺ? ሳታስቢ አትሽን ችግር ውስጥ ከችች ያለሽ እና ትንሽ መታገስ ይኖርብሻል አለቻትና ግንባሯን ስማት እየወጣች ነበረ። እንደወጣች ከዛ አስሊ ነቃችና እበቀላለሁ ለአትሽ ለፍቅሬ ብዬ ሁሉ ነገር እበቀላለሁ ብላ ከራሷ ጋር ስታወራ ድንገት ተደወለላት። ሌሏ ቤት ስራውን እየሰራችሁ ነው። ገንዘብማ ሙሉ ለሙሉ ስራው ሲጠናቅ ነው የምልከው። ቀሪ እኮ ነገ ጧት ሁሉም ነገር ይጠናቀቃል። እሺ በደንብ ስሩበት፣ ደግሞ ምንም አይነት ስህተት አልፈልግም ብላ ትእዛዝ እየሰጠች ነበር። በሌላ በኩል መርጃ አሁንም መኝታ ክፍል ናት። አትሽ እስኪመጣ ድረስ እየጠበቀችው ነው። አትሽ ድንገት በሩን በርግዶት እየገባ ነበረ። አትሽ ሲገባ መርጃን ዞር ብላ ተመለከተችው። ስልኬን እዚህ ስለረሳሁኝ ልወስድ ነበር የመጣሁት ብሎ ስልኩን እያነሳ ነበረ። ከዛ ሊወጣ ነበረ። ከፈልግ ዛሬ ምሽት እዚህ መቆየት ትችላለህ፣ እዚህ ማደር ትችላለህ፣ ችግር የለም ማለት ይሄ ለእኔ ምሽቱ የመጨረሻ ነው። ነገ ጧት ሄዳለሁ ታውቃለህ፣ እና ያ ካልደበረ እዚህ ብትሆን ችግር የለም ማለት ይሄ ክፍል ከዚህ በኋላ ያንተ ነው የሚሆነው። ከዚህ በኋላ ማንም አይጨቀጨቅም፣ ማንም አይወተውትህም፣ ምንም ችግር የለም በቃ አለችው። እሱ እንኳን ልክነሽ ማንም ከዚህ በኋላ እንትን አይለኝም ልክነሽ እያለ ነበር። ድንገት ፊቷን አዞረች። በመስኮቱ በኩል እየተመለከተች ነበረ። ይገርመኛል ከዚህ ጋር ከመስኮት ላይ ሲታይ ከዋክብቶቹ በጣም ያምራሉ፣ ምሽቱ በጣም ያምራል። አንዳንዴ እዚህ ጋር ቆሜ ምሽቱ ሌሊቱ ሙሉ ቆመ ብዬ እንዳየው በጣም እገፋፋለሁ በስሜት እና በጣም ነው የሚያምረው። ሳላስበው በሀሳብ የሆነ ቦታ ወሰዳለሁ አለችው። ከዛ ወደ እሷ ቀረበ። ልክነሽ ቦታው በጣም ያምራል እያለ ነበረ። ከዛ እሷ እንባ የተናነቃት ማውራት ጀመረች። የቦታውን ውበት፣ የሰማዩን ከዋክብት ውበት ስትናገር እያለቀሰች ነበረ። ገርሞት
ይመለከታታል። በቃ ልተኛ አለችው። ከዛም በኋላ እሱም ተኝ እያለ ነው፣ እያለቀሰ ነበረ። ከዛም በኋላ እንዴት ነው መብራቱ ይጥፋ ወይስ ይብራ እያለ ጠየቃት። ምን ቢሆን ይሻላል አንተ ታስታውሳለህ? ይሄ መብራት ይጥፋ ይሁን እያለን ስንጨቃጨቀ እኮ ነበር እኮ አለችው። እሱ ሳቀ፣ እሷም ሳቀች። ከዛ አልጋዋ ላይ ተቀመጠና ያው አንቺ እንደሆነ ከኔ ጋር በድርቅና መከራከር ትወጃለሽ አላት። ከዚህ በኋላ እንግዲህ የሚከራከርም ሰው አይኖርም እንግዲህ ትቼ ልሄድ ነው አለችው። እሱስ ልክ ነሽ እያላን ነበር። ሂጂም ብሎ እዚህ ጋር እየነገራት አይደለም ብቻ የመጨረሻዋ ጊዜ እንደሆነ አይነት ንግግር ነበር የሚናገረው። እሷም እዛው መርጃንም ከዚህ በኋላ ምንም የሚያስቆማት ምክንያታዊነት አይታያትም። ከዛም በኋላ እንካ ትራስ በዚህ ተኛ ብላ ትራስ ሰጠችው። ከዛም በኋላ ጋደም እያለች ነው። እሱም እዛው ሶፋ ላይ ጋደም እያለ ነበረ። ዞር ብላ ትመለከታለች ባልጓ በኩል። እሱም ዞር እያለ ይመለከታታል። ከዛ እየጨነቃን ነበረ። ከዛም በቀጥታ እንቅልፍ ልተኛ ነው። እንቅልፍ እንደወሰዳት አቴሽ ከሶፋው ላይ ብድግ አለ ነው። ወደ እሷ እየጠጋ ነበረ። ወደ እሷ ተጠግቶ ትኩር ተመለከታት። አሳዘነችው። ጸጉሯን እየነካካ ነበረ። ልቤ አሁንም ቢሆን በአንቺ ታሟል፣ እንደታመመ ነው። ይሁን ነገር ካልሆነ ከባድ ነው የሚሆን እያለ የምትፈልገውን ነገር ብቻ እያደረገላት ነው። አጠገብ ያለው መብራት አጠፋላት። ለሱ ደስታ ብላ ነበር የበራቸው። ከተወሰነ ሰዓታቶች በኋላ መንጋቷ አይቀር ነጋ። ሁለቱም እንቅልፍ እኩል እየተነሱ ነበረ። ዞር ብላ አየችው። እሱም ዞር ብሎ አያትና ፈርቶ መልሶ ፊቱን እያዞረ ነበረ። ሁለቱም ተጨናንቀዋል። ዛሬ መርጃን ጠዋት የምትሄድበት ጊዜ ደርሰዋል። ከዛ ካልጋ እየተነሳች ነበር። እንደምናደርግ አለችው። እንደምናደርሽ እያላን ነው። ቶሎ ብላ ሻንጧን እያወጣች ነው። ሻንጧን አንድ ጊዜ አስተካክላለች። የቀሩትን ልብሶች ታስተካክላለች። ከዛም በኋላ ማግዝሽ ነገር አለ ብሎ ጠየቃት። ምንም እንድታግዘኝ አልፈልግም፣ ችግር የለም እያለችው ነበረ። ላድርስሽም ማለት እምቢም አለችው። ምንም ነገር አልፈልግም፣ በራሴ ሁሉ ነገር አደርገዋለሁ አለችው። እሺ መብትሽ ነው ብሏት ይሄዳል። እንዲህ ብሏት ከሄደ በኋላ ምርጃ በጣም እያዘነች ነበረ። በጣም አዝና ነው ነገሮች የምታስተካክለው። በመጨረሻም ከደቂቃዎች በኋላ ሻንጧን ይዛ ወደ ውጭ እየወጣች ነው። ሻንጧን ታክሲ ተጠርቶላታል። ታክሲ ላይ እየተጫነ ነበረ። በቀጥታ በታክሲው ልትሄድ እናትና አባቷ መጥተው እየተሰናበቷት ናቸው። መርጃን ተጠንቀቂ፣ መርጃን መጨናነቅ የለብሽም እሺ፣ እንደፈለግሽ እንግሊዝ ብቻ ሳይሆን ከሌሎች ከከተማ መዞር ትችያለሽ፣ ዘና በይ፣ ጥሩ ጊዜ አሳልፊ፣ ይሄ ጥሩ ጊዜ የምታሳልፊበት ሰዓት ነው ብላ እናቷ እየነገረቻት ነበረ። በርቀቴን የሚከታተሉት ደግሞ ሙዜንና ጀማል ናቸው። አስሊም ከቤት ወጥታ በር ላይ ሆና ትከታተላለች። በመጨረሻም የመርጃ እናትና አባት ልጃቸውን እየተሰነባበቱ ናቸው። መርጃን መኪና ውስጥ ገብታ በፍጥነት እንደምትሄድ ይጠበቃል። ሙዜንና አስሊ በዚህ ነገር በጣም ደስተኞች ናቸው። ሁኔታውን አይታ ሙዜን ወደ ውስጥ እየገባች አስሊ እሳይ ስትል ነበረ። አስሊ ሌላም ያቀረችው ብዙ ነገር ያለ ይመስላል። በመጨረሻም መንገድሽን አዘጋጅቼልሻለሁ፣ መቼስ ገደሉ ስከትሽ ይቅናሽ አልልሽም ስትል ነበረ። አስሊ እየሳቀች በርቀት እያየች መርጃን ዞር ብላ በርቀት ስትምታያትን አስሊን አየቻት። ከዛ ዞር ስትል ደግሞ አቴሽን አየችው። አቴሽ ፍጥጥ ብሎ ተመለከታት። ወደ እሷም እየጠጋ አይደለም። በመካከላቸው እስካሁን ድረስ ብዙ ነገር ተፈጥሮ ነበረ፣ እነሱ ሳያስተውሉት። ሁለቱም ከመቀጽበቴን ያስታውሳሉ። ከዛ በቃ እንዴት ፈቀድክልኝ ማለት ነው፣ እንዴት ፈቀድክልኝ ብላ ከራሷ ጋር ታወራለች። አቴሽን ቢሆን ወይኔ እንዴት ብዬ ነው ማስቀርሻው እያለ ነበረ። እሱም እንዳይጋለጥ ማፍቀሩ እንዳይታወቅበት ለራሱ ነው የሰጋው እንጂ ማፍቀሩ እንኳን ታውቆታል ለራሱ። ከዛ በቀጥታ ወደ ታክሲው ልገባ ነው። አቴሽ ፈራ። አስሊ ደግሞ ከአቴሽ መርጃንን ማላቀቋ እሷ እንደ ትልቅ ስኬትና ዛሬ የደስታ ቀን ነው፣ አመት ባሏ ነው። መርጃን ወደ መኪናው ገባች። ከዚህ በኋላ አቴሽ ሀሳብ የሚቀየር አይመስልም። ከዛ በቀጥታ እየሄደች ነበረ። አቴሽ እንዳያደርሳትም ጭምር ነበር የነገረችው። ስለዚህ አሁን ጥጉን ይዘዋል። ከተወሰኑ ደቂቃዎች በኋላ በቀጥታ ከግቢው እየወጣ ነው ያለው። ከግቢው ወጥቶ በመኪናው እየሄደ እሷ አልቅሳ ታክሲ ውስጥ ስገባ የነበረውን ሁኔታ ያስታውሳል። ከዛም በኋላ አይምሮ ሁሉ ተረበሸ፣ ማልቀስ ጀመረ። ለማሰብ ወደ ቦታ እየመጣ ነበረ። ከመኪናው ወጣ። ከመኪናው ወጥቶ በጩኸት ከለቀቀኝ ጭንቀት ብሎ ባይል እየጮኸ ነበረ። ግራ ገባው። ላስቀራት እያለ ነበረ። ቴክስት ሊልክላን ነው። በቃ ሀሳቤን ቀየር ያለውን ቴጂ አልፈልግም ብሎ ቴክስት ለጻፈና ሊልከው ደግሞ በጣም ስለፈራ ምንም ነገር ማድረግ አይችልም። ነገር ግን በሀሳብ ጇን ይዞ እየመጣበት ነበረ። መኪና ውስጥ ገባ፣ ይንቀሳቀሳል። ጀማል በሌላ በኩል ቤት ውስጥ ነው ያለው። ከቤት እየወጣ ድንገት አቴሽን እየመጣ አገኘው። አቴሽ ላወራ ነበር እያለው ነበረ። ድንገት አቴሽ መርጃን ከቤት ስትወጣ ተመለከታት። ረጋ ብላ ስትወጣ ሳያት ፍዝዝ አለ። አቴሽ ምን ሆነሃል እያለው ነበረ ጀማል። ነገር ግን አቴሽ መርጃን አይቶ ደንግጧል። አልልሽም እንዴ ብሎ ከራሱ ጋር እያወራ ነበረ። እሷ ፈገግ ብላ ታየዋለች። ጀማል አቴሽ ምን ሆነሃል ብሎ እየጠየቀው፣ አቴሽ በሀሳብ ነበረ መርጃን እየታየችው የነበረው። አቴሽ ምን ሆነሃል ብሎ ጀማል እየጠየቀው ነበረ። አንዴና ራስ ይለው ቶይ በእናት ለራሴ ተናድጃለሁ ብሎ አቴሽ መነጫነጩን ጀመረ። ጀማል ደግሞ ከሰሞኑ የአቴሽ ባህሪ መቀየር ትንሽ የሚጠረጥረው በመርጃን ስለሆነ ብዙ ምን ሊለው አልፈለገ። ምናልባት መርጃ የምትመለስበት መንገድ ካለ እንፈልግ ሊለው ፈለገ። ከዛም በኋላ አቴሽ ግን እድል እየሰጠው አይደለም። ጭራሽ አቴሽ ትቶት ከሄደ በኋላ ጀማል አይ ዝም ብሎ ከመከፋት የሆነ ነገር ማድረግ አይሻልም እያለ ነበረ። አቴሽ ወደ መኝታ ክፍሉ ገባ። ሰላም ያገኝ መስሎን ነበር፣ ግን ሰላም አላገኘም። ጭራሽ
እየተበጠበጠ ነው ያለው። ወደ መኝታ ክፍል ከገባ በኋላ መርጃንንም ቢሆን በሀሳብ ትታየው ጀምረዋል። መርጃን ወደ ውስጥ ገብታ እሱ ወደ እሷ እየቀረበ ድንገት ደግሞ ጥፍት ትልበታለች። ይህ ልቤ እንዴት ነው ማስቆመው? ልብ እየነጎደ ነው። እንዲህ ብዬ ነው ማረጋጋው? ፈጣሪዊ ብቻ የለውን ነው እንዴ? መርጃንን ማስመለስ አለብኝ። መርጃን የት ናት እያለ ነበረ። የልብስ ሳጥኗን ቀስ ብሎ ከፈተና በቀጥታ የእሷን ሻርብናን የመሳሰሉ ነገሮችን እያገኘ ነበር። ወደ አፍንጫው እያስጠጋ ነው። ጠረኗ እንኳን ገና ካሁኑ ናፈቀው። ፍቅሩ አገረሸበት። ከዛም በኋላ ወደ መኝታ ክፍሉ ወደ አልጋዋ ቀረበና ብዙ አሰበ። አልጋዋን ተመለከተ። ትራሷን በእጁ እየዳበሰ ነበረ። ወይኔ ምንድነው ማረገው ምንድነው ምሰራው? ትክክል አይደለም እየሰራ ያለሁት እያለ ነው። ደግሞ ዞር ሲል ድጋሚ ባለፈው ለሰርፕራይዝ ብሎ ያሰራው ፖስቸር ነበረ። እሷ ብጫቂውን ይዛ ነበረ። ይሄን ደግሞ አስታወሰ። ይሄን ተመለከተ። አሁን ይሄን ብጫቂ እያየ ምንድነው ማድረግ ያለብኝ ብሎ ራሱን እየጠየቀ ነበረ። ነገር ግን የማይመለስ ነገር ሆኗል። በሌላ በኩል አሁን አስሊ ደስተኛ ሆናለች። አስሊ ከሞላ ጎደል የምፈልገው ነገር እየተሳካ ነው ያለው። ጀማል ፊት ለፊቷ ተቀምጧል። ስልኳን እየነካካች ነው። ዝም ብዬ ሳይሽ በጣም ደስተኛ ሆነሻል። ዛሬ ሙድሽ ተመልሷል። ምንድነው ምን ታገኘ እያለ ነበር። ምንም ዝም ብዬ ምን ችግር አለው እያለችው ነበር። መርጃን ስለሄደች ነው እያላን ነበር። እኔ አፌን አልከፈትኩም ጀማል፣ ምንም ያልኩን ነገር የለም። አንተን ዝም ብለህ የምትገምተው አለችው። አስሊ እኔ እኮ በደንብ እኮ አቅሻለሁ። ያለ ምክንያት አትደሰችም፣ ያለ ምክንያት አትከፊ፣ ከምታስቢ በላይ ነው የማቅሽ እያላን ነበረ። ሊሆን ይችላል እኔ አልከራከርም እያለችው ነው። ድንገት አትሽ መጣና ተቀመጠ ወንበሩ ላይ። ስራውን እየሰራ ነበረ። አንዳንድ ነገሮች ይመለከታል። አስሊ በፈገግታ ነው የምታየው። የአቴሽ እንዲህ መደነባበር ያስደስታት ይመስላል። አቴሽ እስኪ የሆነ ቦታ እንሂድ እስኪ፣ ብዙ ጊዜ ከሆነን እኮ አብረን ሶስታችን ጥሩ ጊዜ እናሳልፍ እንደ ድሮ አለችው። ጀማልም ቢሆን ሆነን ለመናገር ወንድሜ ጥሩ ጊዜ ሆነን ለመናገር አብረን መሆን አለብን። እዚህ በጣም ተጨነቀን እኮ ወጣ ብለን አየር እንቀበል ይላል ጀማል። አዎ ማለት ሌላ ነገር አስቤ አይደለም፣ እኔም ጥሩ ጊዜ እናሳልፍ እያለች ነበር አስሊና ጀማል እንደዚህ አቴሽን ሲወተውቱት አይ ስራ አለብኝ፣ መስራት ያለብኝ ስራ አለ ብሎ ተናገረ። የምን ስራ? እስኪ ለራስህ ጊዜ እኮ ያስፈልጋል አለችው። አስሊ ጊዜ ያስፈልገኛል አልኩኝ እኮ አጨቁኝ በእናታችሁ እያላቸው ነበረ። ከዛ ጀማል መርጃ እንደወለችልህ በሰላም ደረሰች አለው። እኔ እንጃ እኔ አላቅም ሲለው ነበር። እስኪ ደውልላት ገብታ ሊሆን ይችላል ሲለው ነበረ። ከዛ አቴሽ እየተደወለለት ነው። የተደወለለት ከሱ ሰዎች ነበር። ለካ ከኋላ ሲከታተላል ነበረ። አቴሽ በራሱ ሰዎች ወንድሜ እስካሁን ኤርፖርት ነው፣ ነገር ግን እስካሁን ድረስ መርጃን አውሮፕላን ላይ አልወጣችም፣ አልተሳፈረችም ብለው ነገሩት። ምን ማለት ነው እንዴ ሊሆን ይችላል ብሎ አቴሽ እዚህ ጋር እየጠየቀ ነበረ። ከዛ አቴሽ ተናደደ፣ ደነገጠ። አስሊ ፊቷ ላይ በግማሹ በግርድፉ ፈገግታ ይታያል። እጇ ከዚህ ጀርባ ነገር እንዳለበት ግልጽ ነው። ነገር ግን መርጃን ታግታለች። የታገተችው የሆነ ቤት ውስጥ ነው፣ የሆነ የመዋኛ ገንዳ ውስጥ ነው ያሰሯት። ቀስ ብለው ውሃ እየሞሉ ነበረ። እሷ እንዲህ ወንበር ላይ ተቀምጣ እጆቿ ታስረው እስካሁን ድረስ ራሷን አታውቅም። ራሷን እንደ ሳተች ናት ያለችው። ከዛውን አቴሽ መንቀጭቀጭ ጀመረ። በጣም ውስጡ እየተረጋጋ አይደለም፣ ተረበሸ። በአንድ በኩል አስሊ እንደውም እየተረጋጋች ነው የምትመስለው። ምንድነው አንቺ ደግሞ የምትይኝ እያለ ነበር። ተረጋጋ ስትለው ምን አናደደ ታዲያ? እኔ መጥፎ ነገር ተናገርኩኝ እንደዚህ ቃ እኔ እኮ ሌላ ነገር እንዳይፈጠር ነው። በቃ ተረጋጋና አስብበት አለችው። ምን አይነት ነገር ነው እያለ አቴሽ እንጎራደዳል። እድሉን አገኘችበት፣ አመለጠች። ታዲያ ምን ነው የምትለው አንተ? ምን ታረጋላለች? ደግሞ ምን ብለህ ነበር ባለፈው? እኛ ልንበቀል የመጣ ነው እናትና አባቷን እንጂ ልጆቹን አይደለም ምናምን ነገር ስትላል ነበር እንዴ? ይሄው ሄደች እኮ ትለዋለች። እስኪ ዝም በይ ይላል አቴሽ። በአንድ በኩል ጀማል እንደዋውል ስልክ ማጣራት አለብን ይላል። አዎ ማጣራትም አለብን ጀማል፣ ምን እያልክ ነው ያለው ሲለው ነበረ። ማለቴ እዚህ ውስጥ አይደር እጁ ሊኖርበት ይችላል ብለህ ታስባለህ እያለችው ነበር። ድንገት ነርሜን መጣች። መርጃን ልናገኘት አልቻልንም፣ እየደወለን ነበረ። ምንድን ነው የሆነው ነገር? ደርሳለች አልደረሰችም ብላ ነርሜን ወደ ውስጥ እየገባች ነው። ድንገት አይደርም እየመጣ ነበር። አይደር እንደገባ የመርጃን ስልክ ጠፍቷል ብሎ ሲገባ ነበር። ድንገት አቴሽ ያነቀው። ምንድነው የምትሰራው እያለ አይደር ራሱ ለማስለቀቅ ሞከረ። ስማ መርጃን የት ነው ያረጋችኋት? የት ነው የደበቃችኋት? አገትካት እንደ መርጃን ሲለው ነበር። ምንድነው የምታወራው አንተ? ልጅ እኮ ናት መርጃን፣ እንዴት ነው የማገታት? የራሴ ልጅ እያሉ ነበረ። ከኔ ጋር ጨዋታ መጫወትን አቁም። የት ነው ያረካት? መርጃን የኔ የደበካት? ስማ ያረካት ቦታ ካለ ንገረኝ ሲለው ነበር። ለምን ብዬ የራሴ ልጅ ማግቷ አንተ ለምን ማወራው ነገር ማይገባ አለው። ከዛ ለቀቀው አቴሽ አይደርን። መርጃን እኮ ተሰውራለች። እሷን ከመፈለግ ይልቅ ለምን የምትጣሉት እርስ በርስ? እሷ መፈለግ አለብን። እስካሁን ድረስ የት እንዳለች አናውቅም። ትሳፈር አትሳፈር ምንም የምናውቀው ነገር የለም ይባባላሉ። አይደርም ቢሆን ሲጀመር ለዚህ መልስ መስጠት ያለብኝ እኔ ሳልሆን አንተ ነህ። ልጄ ታለች። ልጄ ምንድን ያረካት? ልጄን ወትወታ እንድትሄድ ምናምን ነገር ካረክ በኋላ አሁን ደግሞ የታለች ሲለው ነበረ። አቴሽ ግራ ገብቶት ይመለከታቸዋል። ድንገት ሙዘይ መጣች። ምንድነው የምታወሩት እናንተ ብላ ማላቸው ገባች። ከዛ አቴሽ መርጃን ጠፍታለች እኮ ብሎ ተናገረ። ከዛ ሙዘይን ዞር ብላ አስሊን አየቻት። አስሊን ፈገግ ብላ ሙዘይን አየቻት። ሙዘይን ይሄ ሁሉ ከዚህ ጀርባ የአስሊ እጅ እንዳለበት ጠርጥራለች። ከዛ በኋላ ዞር ብላ ተመለከተቻትና በፊቷ ምልክት እየሰጠቻት ነበር።
ነበረ። አቴሽ ጀማልን እያየው ጀማል የታክሲ ሾፌር ጋር ደውል፣ መርጃን የአየር መንገድ ያደረሳ ጋር ደውል፣ የት እንዳወረዳት የተለየ ነገር ካስተዋለ መንገድ ላይ ያሉትን ካሜሮች በሙሉ ቅጂ ቪዲዮ ፈልጋለሁ እያለ ነበር። በአንድ በኩል ሃይደር እዚህ ጋር እየሞካከረን ያለው ስልኩን። ሙዘይን ደግሞ እንዴ ትጥፋ ታዲያ ትጥፋ ደግሞ ልትሄድ ትችላለች፣ ወደ ቀድሞ ፍቅረኛዋ ቤት ነው የምትሄደው አይደል እንዴ? ያ ሰው እያውንም ቢሆን እሷ ስር ይሽከረከራል አይደል? ምናልባት እንደውም አንድ ላይ ያሉ ይመስለኛል፣ አሁን ላይ ውስጥ እየነገረኝ ነው ትላለች መርጃን። ከነዚር ጋር ናት ብላ ሙዘይን ስትናገር አስሊ ስስቅ ነበር። አቴሽ ይብሱኑ ተማረረ። እንዴት በዚህ መንገድ አላሰብኩትም ብሎ ተናዶ እየወጣ ነበረ። አሁንም ቢሆን ሁሉም መርጃንን ተጠያቂና ወንጀለኛ ጥፋተኛ እያረገ ነው። ሁሉም ተሰብስበው ወጡ። እዚህ ጋር የቀሩት አስሊና ሙዘይን ብቻ ናቸው። ከዛ በኋላ ወዲያው ነበር ሙዘይን አስሊ ጎተተቻትና አስቆመቻት። ምንድን ያረግሽው አንቺ? እዚህ ውስጥ እጅሽ አለበት አስትላን ነበረ። እማዬ ተመልከች ምን እንዳገኘው ብላ ቪዲዮ እያሳየቻት ነው። ቪዲዮ ላይ የሚታየው መርጃን የመዋኛ ገንዳ ውስጥ ናት ያለችው። እጇ ታስሯል። ውሃው ቀስ እያለ እየተሞላ ነበረ። እማዬ እያየሽ ነው፣ በእያንዳንዱ ሰከንድ በእያንዳንዱ ደቂቃ መርጃን ተሰቃይታ ስትሞት አያታለሁ ስትላ ነበር። ምንድን ያረግሽው አንቺ? ለምንድን ያገትሻት? ራስሽን ችግር ውስጥ ልከች ነው እንዴ ትላታለች። እማዬ እኔ ለማንም ሰው እድል አልሰጠም። እሺ እንደምትመለስ አውቃለሁ። እንድትመለስ ደግሞ አልፈልግም፣ አልፈቅድላትም። አዎ እቺ ልጅ ከአቴሽ ፍቅር ይዟታል። በቃ ለምን የተጨነቅሽው ግን አንቺ? እንደዚህ ምን አስጨነቀሽ? ማለቴ መርጃን ችግር ውስጥ ከተን ነበረ ስትላ ነበር። ራስሽ ነሽ እንጂ ችግር ውስጥ የገባሽው ልጅ ከመጀመሩ እንደዚህ የሆንሽው ስትላ ነበር። እማዬ እኔ ባንቺ ኮጥቼ ነው። አንቺ እንደዚህ ያረለሽ እንዴ? ሁሉ ነገር ከአንቺ ነው የተማርኩት። ማለቴ በዘር ይተላልፋል መሰለኝ። ይሄ በቀል የሚያነፈንፈው ነገርሽ ባህርሽ ወደ እኔ ተላልፎብኛል። ስለዚህ እኔ ምንም ያረገኝን ሰው በሙሉ በቀለዋለሁ አይደል እንዴ? ይሄ የበቀል ስሜቱ እኔን መርዞኛል መሰለኝ ስትላን ነበረ። ከአንቺ የባስኩኝ ምርጥ ሰውን አለው ስትላን ነበረ። እስካሁን ድረስ እማዬ እኔ ያረኩት ነገር ቢደመር አንቺ አንድ ቀን ካረክሹ ነገር በራሱ አይበልጥም። በቃ እኔ ገና ከአንቺ ማረው ነገር አላለቻት። ልጅ እኔ እኮ ለአንቺ እኮ የወደፊት እኮ ነው የማስበው። አባትሽ ከሞተ በኋላ እኮ ለአንቺ ወደፊት በጣም ተጨንቄ በጥንቃቄ ነበር ያሳደኩሽ እንጂ እንደዚህ አይነት ጣጣ ውስጥ እንድትገቢ ምንም አይነት ህልምን ፍላጎትም አልነበረኝም። ልጅ ምን ውስጥ ነው የገባሽው አለቻት። እማዬ እች ልጅ አስወግዳታለሁ። በቃ ይሄን ነገር ላረጋግጥልሽ ፈልጋለሁ። ከዛ የኔ የሚሆነው ነገር የኔ ይሆናል ትላታለች። ሙዘይን ልጇ አውሬ ሆነችባት። ስለዚህ እጅግ በጣም ፈራቻት። ልጇ ከዚህ በኋላ እንዲያርጊ አትላትም። ነገር ግን አስሊ በገዛ ፍቃዷ ነው የምትንቀሳቀሰው። ሙዘይን ፈርታላታለች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።